መጨረሻ የሚያውቅ እንጂ እፎይ ምን አባቱ ያውቃል። ከሱ ገብታችሁ የምትጠይቁ ሰዎች ግን ወላሂ በጣም ነው የምታናድዱት። አድርሱለት ለዛ ቅማላም እፎይ ለሚባል ቅማላሙ አድርሱልኝ ብላለች። እንግዲህ እኔ ደግሞ ቅማላሙ ማን እንደሆነ በደንብ ለሚመጥነው ሰው ላደርስላት። ይሄ ሰው መሐመድ አብደላ ይባላል። የሙስሊሞቹ ነብይ ነው። ቅማላሙ እሱ ነው። እኔን ጸጉሬስ ብፈልጊ በባትሪ ብፈልጊ አታገኝብኝም። ቅማል መጨረሻ የሚያውቅ እንጂ እፎይ ምን አባቱ ያውቃል። ከሱ ገብታችሁ የምትጠይቁ ሰዎች ግን ወላሂ በጣም ነው የምታናድዱት። አድርሱለት ለዛ ቅማላም እፎይ ለሚባለው ለቅማላሙ አድርሱልኝ ብላለች። እንግዲህ እኔ ደግሞ ቅማላሙ ማን እንደሆነ በደንብ ለሚመጥነው ሰው ላደርስላት። ይሄ ሰው መሐመድ አብደላ ይባላል። የሙስሊሞቹ ነብይ ነው። ቅማላሙ እሱ ነው። እኔን ጸጉሬስ ብፈልጊ በባትሪ ብፈልጊ አታገኝብኝም ቅማል። ነብይሽ ግን ቅማላም እንደሆነ እናትሽ የሙሐመድ ሚስት ዘይነብ እንዴት ትላለች? ሱነን አቢ ዳውድ 380 ላይ ናሬትድ ዘይነብ እንደተረከችው she was picking lice from the head of the messenger of Allah ካላ መልእክተኛ ጭንቅላት ላይ ቅማል ትለቅም ነበር ትላለች። ነብይሽ ነው ቅማላሙ። ስለዚህ ቅማል ነብይሽ ላይ ሄደሽ ፈልጊ እንጂ ነይ ጺም ውስጥ ወይንም ደግሞ ነይ ጭንቅላት ላይ አይደለም። ምናልባት ነብይሽን መስየሽ ከሆነ ይቅርታ አደርግልሻለሁ። በእርግጥ ሳቦችሽ ደግሞ ተፊታቸው ላይ እንኳን ቅማል ይንጠባጠብ ነበረ። ማስረጃ ሳሂህ ቡኻሪ 5703 ላይ The prophet came to me during the period of Al-Hudaybah while I was lighting fire underneath a cooking pot and the lice were falling down my head. ምን አለ? በአልሁዳይባህ ወቅት ላይ ነብዩ ወደ እኔ መጣ። በፊቴ ላይ ቅማል ይንጠባጠብ ነበረ። ማሰሮ ሳጥዶ ቅማል በፊቱ ላይ ምን ይሆን ነበር? ይንጠባጠብ ነበር። he said ነብዩም እንደዚህ አለው do you lice hurt you? ቅማል ጎርቶሃልን ሲል ነብዩ ሰውየውን ጠየቀው። I said yes. he said shave your head and fast for 30 days or feed 6 poor person or slaughter a sheep as sacrifice. ከዛ ሰው ሙሐመድ ምን አለ? 6 ደዎችን መግብ ወይንም ለ3 ቀን ጾም ወይንም ደግሞ ለቅማል በግ መስዋዕት አድርግ። ምርጥ መፍትሄ ነው አይደለ? ለቅማል በግ ረድላት። ቅማል ተይዞ ቅማል ለማጥፋት መስዋዕት ለበግ ረድ። ቅማላሙ ሳባዎችሽ ናቸው። ሲጀመር ምን ያውቃል እንዴ? እስከነ ቆሻሻው እስከነ ኮልኮሌው እስከነ አሩ እየተነሳ ነው እኛን እቺንና መሰል ባለጌ ሙስሊሞች ብዙ ጊዜ ደጋግመው ክርስቲያኖችን ከሚሳደቡት ቂጣችሁ ላይ ካካለ እዛ አርዛችሁ ትዞራላችሁ የሚል ነው። ምንድነው እሱ? የወንድ ቂጥ ለምንድን ነው የምታዩት እናንተ? ሽንት ቤት ናችሁ እንዴ? የወንድ ቂጥ ለምን ታያላችሁ? ካካ ኖረ አልኖረ የሰው ቂጥ ላይ ምን ትሰራለሽ? አንቺ ፖፖ ነሽ እንደ አንቺ አፍ ላይ አለ የምጸዳዳው በምን አየሽ? የኔ እንትን ላይ ካካ ምን በምን አወሽ ነው? ቂቤ መስሎሽ ልትቀቢው 1 ኪሎ ይዘህ ትዞራለህ ምናምን። ቂቤ መስሎሽ ልትቀቢው ነው? አንጥረሽ ልበይው ነው? በእርግጥ ነብይሽ ካካዞ ይዞር ነበረ። ማስረጃ ሱናን ኢብን ማጃ 314 ላይ the messenger of Allah went to the toilet and said bring me 3 stones. መሐመድ ነብይሽ ሽንት ቤት ሄዶ 3 ድንጋይ አንጡልኝ ይላል። 2 ድንጋይና 1 ኩበት ሲያመጡለት በሁለቱ ድንጋይ ቂጡን ሞዥጎ ኩበቱ ግን ይሄ ወንድሞቻቸው ጂኒ ምግብ ነው የሚል ነው። በድንጋይ ጠርጎ መቼም የተረፈው ካካ አይሻሌን ነው የሚፈትገው አይደል? ነው እስካካ ዘው የሚዞረው ነብይሽ ነው ያለው። ምን በውሃ ተጠቀማለሁኝ እና የነብይሽን ሱና ወደ እኔ አታምጪው። ነብይሽ መስየሽ ነገ ልከተል ትይኛለሽ። ካካና ቅማል ካለብኝ ማለት ነው። ይቅርብኝ። ጓደኛ ንገረኝ አንተ ማን እነግርሃለሁ እንደሚባለው ሱናን አቢ ዳውድ 380 ላይ አንዴ ቅዳዶስ ክፈትልኝ። ነብዩ ራሱ ይቀመልለታል። ኢማጂን ነብዩ ራሱ ይቀመልለታል። አገኘኸኝ? ነብዩ ራሱ የሚቀመልለት ሰው ነው። ቅዳዶስ 380 አቡ ዳውድና አንዴ ክፈትልን። ቅማልም በቃ እንትን አለ። እሺ ለቅማል በግ ይታረዳል።
አንፋሲ ጋር እየደረሰ ነው። ቅማል መሆን አማረኝ። ይነበብ ሜቢ የምፈልጉት ሰዎች እያሳየን ስለሆነ ሱነን አቡ ዳውድ 30/80 ሳሂህ ነው። አልባኒ ነው ግሬድ የሰጡት። ተመልከቱ። ሲጀምሩሉ ታራኪዋ ዘይነብ ነች። she was speaking lies from the head of the messenger of Allah while the wife of Uthman ibn Affan እያለ ሌላ ያስቀምጣል። ምንድን ነው የሚለው? ላይስ ማለት ቅማል ማለት ያ ከማን ላይ ነው የምታነሳው? from the messenger of Allah the head of the messenger of Allah። ነብዩ መሐመድ ጭንቅላቱ ላይ ቅማል ነበረበት። ያ ቅማል ደግሞ ዘይነብ በደንብ እየተረከች ነው። ይነሳለት ነበር፣ ይቀመል ነበር። አይ ቲንክ አማርኛዋ እያነሳለት እየተቀመለ ነበር። ሲቀመልስ እንዴት ነው ካላችሁ የማሚስት የኡትማን ኢብን አፋን እና ሚስት ነበረች አብረው and the immigrant woman were with him ይላል። ሰዎች ሁለት እንግዳ አስቀምጦ ምናምን ይቀመልለት ነበር። ቺኮች ባሉበት መሐመድ ጭንቅላቱን ይቀመልለት ነበር። አፍርም ሙሉ ተደብቆ ምናምን አይደለም። ንጽህና ምናምን መጽሐፍ ያስፈልጋቸው እኔ I don't understand ይቀመላል። መሐመድ እኔ አሁን የኔን መጥፎ ነገር እንዴት ነው የምጽፈው? እንዴት ተብሎ ነው የሚጻፈው? ይሄ እንደዚህ አይነት ነገሮች እንዴት መጽሐፍ ይታይ። አሁን ንጽህና ጋር በተያያዘ ነብዩ ቅማል አለበት ብዬ ነው ኃይለኛ ተቃውሞ የተነሳብኝ። አንድም አስታውሳለሁ እንዴት ነብያችን የንጽህና ባለቤት ንጽህናን ያስተማረ ቅማል አለበት ይላሉ፣ ይገደል እፎይ ምናምን ብለው ሲቃወጡት ታስታውሳላችሁ። እንግዲህ በማስረጃ ነው ስክሪንሻት አድርጋችሁ መጠቀም ማየት ትችላላችሁ። ፋሚሊ አንዴ ስክሪንሻት ላድርገው አባቴ፣ ለጥቅፉም ለደጉም ቅማል መድኃኒት ነው። አንዴ ስክሪንሻት አድርገው ቅማል መድኃኒት ነው። ደስ ይላል። ከሚገርመው ነብዩ ብልጥ ነው። ባይዘ ዮኒ ማኛ ነብዩ ብልጥ ነው። ለራሱ ቅማሉን ያስቀምላል። ቀደም ምን ብያለሁኝ? ጓደኞቹ ግን ሲቀብሉ በግ ወይንም ላም ረዱ እያለ ነበር መፍትሄ ሲነገር የነበረው። ለራሱ ግን ይቀመላል። ቡሃሪ 5703ን ክፈትልኝ። ለራሱ ይቀመላል። ሰዎችን ደግሞ መፍትሄ አንድም መስዋዕትም እንዲያቀርቡ ቤዛ እንዲያወጡ ያደርጋል ማለት ነው። ለቅማል በግና ላም የሚያሳርድ ሰው ነው እና አራዳ ነው ባይዘ የሚገርም ነው። እግዚአብሔር አምላክ ዛሬ የሚደንቅ ነገር ነው እየተማማርን ያለ ነው። እኛ ላይ ምንም ማለት አትችሉም። የተጻፈውን ጉድ እያነበብን የተጠየቀበትን ነው የእፎይን እየጠየቅን ያለ ነው። እና ደግሞም ምስጋና ባይገባኝም ቴንኪው ብራዘር ስላመሰገንከኝ አመሰግናለሁ። ብሮ ክበርልኝ። እሺ ቀጥል። እንትና መልካም እየያዛችኋት ቡሃሪ 5703 ማለት ነው። ሎክ ሰሂህ ነው። እኔማ ከቅማል በኋላ በስክሪንሻት ነው ላዳመጥ አልችልም። በደንብ ሁላችሁም እየያዛችሁ በደንብ ያዙ እንጂ ናሬትድ ሐቢብ ኡጅራህ የሚባለው ሰው the prophet came to me during the period of አልሁዳቢያ ይብላ ያስቀምጣል። በዚህ አልሁዳቢያ በሚባለው ታይም ላይ ነብዩ መሐመድ ወደሱ መጡ። while I was lighting fire underneath a cooking pot ብሎ ያስቀምጣል። ምግብ እያበሰለ ማለት እንትን እያለ እየለኮሰ ነው ሰዓት እንደዛ አይነት መጣበት ማለት ነው። and lights were falling down my head ይላል። ምግብ እያበሰለ ለማብሰል ሰዓት እየለኮሰ ምን ላይ በደንብ ያዙልኝ። ምግብ ማብሰያው ላይ ከጭንቅላቱ ላይ ቅማል ይወድቃል ማለት ይንጠባጠባል። ያን ያክል ንጹህ ናቸው። አይገርምም? ቅማል ከጭንቅላቱ ላይ እስኪንጠባጠብ ማለት ነው። ከዛ ዋናው ፓርት እዚህ ጋር ነው። he said do your lies hurt you በደንብ ያዙልኝ። and I said yes ያንተ ቅማል በደንብ ያዙልኝ። ነብዩ የለብኝ ብሎ እየካደ አይደለም እንዳለበት አምኖ ያንተ ቅማሎች ግን ይጎዱዋል ወይ ነው የሚለው። የሱ ቅማል አይጎዱትም ወረ ስለሚያስቀምል ማለት ተደብቁ። ሎክ ያንተ ቅማሎች do your lies hurt you I said yes አዎ ይጎዱኛል። he said shave your head ጭንቅላት ተላጭ for 3 days ይላል or feed 6 persons or slaughter a sheep as a sacrifice ብሎ ያስቀምጣል። ምርጫ ነው የሚሰጠው። ጭንቅላትን ተላጭ ወይ ተላጨው ወይ ተቋጨው ወይ ጾም 3 ቀን ጾም ወይም ደግሞ 6 ሰው አብላ ድሃ ሰው ወይም ደግሞ በግረድ ይለዋል። አሁን በግ ማረድ ከጭንቅላት ቅማልን ከመጥፋት ጋር ምን ያገናኘዋል? 3 ጊዜ መጾምስ 3 ቀን ምን ሰውየው 3 ቀን ሲራብ ቅማሉም ተርቦ ይሞታል ነው
it doesn't make sense እና ኦልሬዲ በዚህን ያክል ነው ሙስሊሞች በዚህን ያክል ነብዩ መስክረውላቸው ሐዲሳቶቻውን ያስቀምጠው ፎያኖች ቆሻሻ ናቸው የሚሉት ከነሱ መጽሐፍ ውጪ ያለው ነገር የለም። nothing ምንም እኛ ልጅነን ብላችሁ የምታስቡት ቁጭ ያለላችሁ ነው። ዮኒ አንድ ጥያቄ ልጠይቅ። በጣም ይቅርታው ምሳሌ ስመስል ባንታ ያደረኩ ልመስልና ለምሳሌ ከባለቤት ጋር ሆነ መጠጥ እየጠጣ ውሃም ሊሆን ይችላል ምንም የምትጠጣው ውሃ ውስጥ ዝንብ ገባ ከባለቤት ጋር ቁጭ ብላ እና ዝንብ ሲገባ ነክረሽ በደንብ ወደ የምትጠጪ ውስጥ ነክረሹ ከዛ በኋላ ጠጪው ትላታለህ ወይስ ድፊው ነው የምትለው? አረ ተድፊ ነው እንዲምላት ያው በነብዩ ሐዲስ አስተምሮት መሰረት ሰሒህ አልቡኻሪ 3320 ላይ አቡ ሁረይራ የዘገበው ሐዲስ ነው። እንደተረከው ነብዩ እንዲህ አሉ፣ በምትጠጡበት ዕቃ ውስጥ ዝንብ ከገባች የሚጠጣው ነገር ውስጥ በደንብ ሙሉ በሙሉ ማለት ነው ይንከር፣ አውጥቶ ይጣላት። የሚጠጣው ነገር ውስጥ በሙሉ ይንከራትና አውጥቶ ይጣላት። ዝንብ በአንድ ክንፏ በሽታ በሌላኛው ክንፏ ደግሞ በሽታውን መዳኛ የያዘ ነው ይለናል። ዝንብ በምትጠጡበት ነገር ውስጥ ነክራችሁ ጠጡት ነው እንግዲህ እየተባልን ያለ ነው።